ኒውዮርክ የ17 ዓመት ወጣት ተገደለች። የቢያንካ ዴቪስ የህይወት ታሪክ። ቢያንካ ዴቪስ በሶሻል ሚዲያ ብዙ ተከታዮች የነበሯት የ17 ዓመት ወጣት ነበረች። ጁላይ 2019 ምሽት ላይ በቅጡ እንኳን ያላወቀችው የፍቅር ጓደኛዋ አንገቷን በስለት ቆርጦ ህይወቷን ካጠፋ በኋላ ግድያዋን በሶሻል ሚዲያ አስተላልፎ ግድያዋን ተከታዮቿና የሶሻል ሚዲያ ተጠቃሚዎች ሁሉ በፍርሃት ተመለከተው። ቢያንካ ዴቪስ ከ9 ዓመቷ ጀምሮ በዲፕሬሽን፣ አንዛይቲ፣ ቦርደርላይን ፐርሰናሊቲ ዲስኦርደር ትሰቃይ ነበረ። ነገር ግን እሷ በርትታ ከአይምሮ ጤና ጋር በተያያዘ የደረሰባትን ችግሮች በግልጽ በመናገር እንደ ኢንስታግራም እና ዲስኮርድ ባሉ መድረኮች ላይ ተመሳሳይ ችግሮች ከሚገጥሟቸው ሌሎች ሰዎች ጋር እየተገናኘች ሰዎችን ትመክርና ልምዶቿን ታጋራለች። በተጨማሪም የአርት ስራዎች ነበሯትና እነሱንም እያሳየ በሶሻል ሚዲያ ተወዳጅና ብዙ ተከታይ አፍርታ ነበረ። ቢያንካ የፍቅር ጓደኛዋን ብራንደን ክላርክን ያገኘችው እዚያው ሶሻል ሚዲያ ላይ ነበረ። ብራንደን ክላርክ ከሷ ጋር ሲተዋወቅ የ21 ዓመት ወጣት ነበረ። ብራንደን በአንድ ወቅት አባቱ እናቱን ከሌላ ወንድ ጋር ቺት አደረግሽኝ በሚል ቺት ሳታደርገው ማለት ነው ሊገላት ሞከረ። ያኔ ፖሊስ ትጠራለች። ከዛም ፖሊሶች ሲደርሱ እገላታለሁ ብሎ ለብዙ ሰዓታት ቢላዋ አንገቷ ላይ አድርጎ ፖሊሶች ለምነውት በመከራ አስጣሉትና ህይወቷ ተረፈ። አባቱ ይህንን ሲያደርግ ሕፃን ሆኖ ብራንደን ይመለከት ነበርና ትልቅ ችግር ፈጥሮበታል ተብሎ ይታመናል። ብራንደን ኤፕሪል 2019 በኢንስታግራም ላይ ቢያንካን መከተል ጀመረ። ከዛ በኋላ ነበረ የፍቅር ግንኙነታቸው የጀመረው። ቢያንካ ብራንደንን በአካል ካገኘችው በኋላ ለቤተሰቦቿ አስተዋውቋለች። ነገር ግን ለእናቷ እሷ አብሯት መሆን ቢፈልግም እሷ ግን በአካል ካገኘችው በኋላ እንዳልወደደችውና ከእሱ ጋር መቀጠል እንደማትፈልግ ለእናቷ ነግራት ነበረ። እህቷ ደግሞ ብራንደን በድራግ ተጽዕኖ ቢያንካ ከእሱ ጋር ጊዜ እንድታሳልፍ እንደሚያደርግ ተናግራለች። ጁላይ 13 2019 ቢያንካና ብራንደን አሌክስ የሚባል የጋራ ጓደኛቸውን ይዘው ካናዳ አሜሪካዊ ዘፋኝ በኒውዮርክ ሲቲ ባደረገው ትርኢት ላይ ይሳተፋሉ። ከዛ ያንን ትርኢት ከተሳተፉ በኋላ ቢያንካና ብራንደን ወደ ዩትካ ይመለሳሉ። ከዛም መኪና ውስጥ አሌክስን ሳምሾ በሚል ይጨቃጨቃሉ። ያኔ ገና የ2 ወር ፍቅረኛሞች ነበሩ። ብራንደን መቀመጫ አጠገብ በደበቀው ረጅም ቢላዋ በመኪናው ውስጥ የቢያንካን ጉሮሮ ሰነጠቀ። በዲስኮርድና ኢንስታግራም ላይ ይቅርታ በሚል ጽሑፍ ጋር ለሰዎች ታግ በማድረግ ላከላቸው። ከዛም ሰዎች በተለያየ ሶሻል ሚዲያ ላይ አሰራጩትና ቫይራል ሆኖ ፖሊስ መሞቷን ከማረጋገጡ በፊት ለጓደኞቿና ለቤተሰቦቿ ምስሎቹ ደረሳቸው። ከዛም በርካታ የዲስኮርድ ተጠቃሚዎች ወዲያውኑ ለፖሊስ እየደወሉ ጉዳዩን አሳወቁ። በመጨረሻ ብራንደን ደውሎ ለዲስፓቸር ስሜ ብራንደን ይባላል፣ የተጎጂዋ ስም ቢያንካ ሚሼል ዴቪስ ትባላለች፣ እዚህ ስልክ ላይ ረጅም ጊዜ አልቆይም፣ ምክንያቱም አሁንም የግድያው አካል የሆነውን የራስ ማጥፋትን ማድረግ ስላለብኝ ብሎ ስልኩን ይዘጋል። ከዛም በኋላ ፖሊሶች ያለበትን ቦታ ትራክ ዳውን ያደርጉና ያለበት ቦታ ይደርሳሉ። እዛ እንደደረሱ ብራንደን የራሱን አንገት በቢላዋ ወግቶ ተጎድቶ አገኙት። ከዛ ብራንደን ወደ ሆስፒታል ተወስዶ በደረሰበት ጉዳት ሕክምና ከተደረገለት በኋላ ወደ እስር ቤት ተወሰደ። ጥፋተኛነቱ የማይካድ ስለነበረ ጉዳዩ የፍርድ ሂደት እንኳን አላስፈለገውም ነበረ። ፌብሩዋሪ 2020 ብራንደን በሁለተኛ ደረጃ ግድያ ወንጀል ጥፋተኛ መሆኑን አምኖ የእድሜ ልክ እስራት ተፈርዶበታል። ከ25 ዓመት በኋላ ይግባኝ መጠየቅ ይችላል። የቢያንካ ቤተሰብ በኦንላይን ላይ ቫዮለንት ምስሎች እንዳይሰራጭ ህጎች እንዲወጡ ታግለው ቢያንካ ስሎ ጸድቆላቸዋል። ቢያንካ ዴቪስ በእናትና በአባቷ በጣም የተወደደች ሴት ልጅ፣ እህት፣ ጓደኛ፣ አርቲስት ነበረች። የቢያንካ ታሪክ ኦንላይን እንዴት ከሰዎች ጋር በቀላሉ የሚያገናኘን፣ ሀሳባችንን በቀላሉ የምንገልጥበት፣
የኛ አይነት ተመሳሳይ ሰዎችን የምናገኝበት፣ ከብዙ ሰዎች ጋር የሚያስተዋውቀን፣ ብዙ የሚወዱን ሰዎችን የምናገኝበት የምንተዋወቅበት ቢሆንም ነገር ግን አደጋም ጭምር እንዳለውና መጠንቀቅም እንዳለብን ያስተምረናል። የዛሬው ታሪክ ይህንን ይመስላል። ታሪኩን እስከ መጨረሻው ከኔ ጋር ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። ስለምትሰጡኝ አስተያየት፣ ስለምትሰጡኝ ምክር ከልቤ በጣም አመሰግናችኋለሁ። እንደዚህ አይነት በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ፣ ሼር በማድረግ ቻናሌ ላልደረሳቸው ቻናሌን እንድታደርሱልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ።